ዛሬ ደግሞ ቢዛን በሚያስንቅ መልኩ የምሬን ነው የምላችሁ ኹብዝ በለሃም አሰራር ይሆናል ማለት ነው ውዶቼ። በጣም ቆንጆ ነው። ስራውን አሰራሩም ደግሞ ቀላል ነው። ላም መፍሩሙን በርከት አድርጋችሁ ሰርታችሁ ለብዙ ነገር መጠቀም የምትችሉበት አሰራር ነው ዛሬ ይዤላችሁ የቀረብኩት እና የምር ትወዱታላችሁ። ለቻናሌ አዲስ የሆናችሁ ቻናሌን ተቀላቀሉት። ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ ነባሮች ላይክ አድርጋችሁ ቪዲዮውን እስከ መጨረሻ በመከታተል አብራችሁን ቆዩ። እንዲሁም ደግሞ ሀሳብ አስተያየታችሁን በኮመንት ላይ እንደተለመደው አስቀምጡልኝ ማለት ነው። ስለምታበረታቱኝም ከልብ አድርጌ አመሰግናለሁኝ። ያው እንግዲህ ቪዲዮውን እስከ መጨረሻ ተከታተሉት። ያው እዚህ ጋር እንግዲህ ግብአቱ ሙሉን ባላስቀምጠላችሁም ነገር ግን ሂደት በሂደት አሳያችኋለሁኝ። እናንተ ብቻ የሚጠበቅባችሁ ላይክ አድርጋችሁ ቪዲዮውን እስከ መጨረሻ መከታተል ነው ማለት ነው ውዶቼ። ያው እንግዲህ ሰላምታዬ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁኝ። በያላችሁበት ያለ ሰላም እና እዝነት አይለያችሁ። እንግዲህ እዚህ ጋር ሽንኩርቴን እያበሰልኩ ነው። መጀመሪያ እንደምታዩት መጀመሪያ ዘይት አላደረኩም። ለብቻው አቁላልቼ ከዛ ዘይት ነው የጨመርኩበት ማለት ነው። አሰራሩ በጣም ቀላል ነው። ደግሞ ምግቡን በጣም የሚጥም ነው። የምር ቆንጆ ነው እና ነጭ ሽንኩርት እዚህ ጋር አድርጌያለሁኝ። ሞክሩት እላችኋለሁኝ። ያው በአሁኑ ሰዓት ረመዳንም እየደረሰ ነው። ምግብ መስሪያ እየበዛ ነው። ማዘጋጀት ሁሉ ነገር እና ያው እንግዲህ ለእናንተ ይጠቅማል በሚል ቪዲዮ እንትን ላለኝ ማለት ነው። የምር ትጠቀሙበታላችሁ ሁላችሁም። እዚህ ጋር የተፈጨ ስጋ አለኝ ወይም ደግሞ ለሐም መፍሩም እሱን አደርገዋለሁኝ። እንግዲህ በነገራችን ላይ ይሄን ለሐም መፍሩሙን ለሌላ መጠቀም ትችላላችሁ። ለምሳሌ እኔ አሁን ጎን ለጎን መኮሮኒት በሸሚላ እየሰራሁ ነው። ለዛም እጠቀመዋለሁኝ፣ ለዚህም እጠቀመዋለሁኝ ማለት ነው እና በጣም አሪፍ ነው። የምር በጣም ትወዱታላችሁ። ሞካክሩት እላችኋለሁኝ ወዶቼ። በዚህ መልኩ ስጋችንን እንግዲህ በደንብ አድርገን የራሱ ውሃ ስለሚኖረው እሳቱን ቅንስ አድርገን በራሱ ውሃ እንዲበስል እናደርገዋለን። ሌላ ውሃ ባንጨምርበት አሪፍ ነው። ውሃውን እሳቱን በጣም ተቀነስ ነው በራሱ ውሃ ብቻ እንዲበስል እናደርገዋለን ማለት ነው። እና ውዶችዬ በዚህ መልኩ የዛሬ ምሳም በሉት መክሰስም በሉት ቁርስም ለቁርስ ራሱ በጣም አሪፍ ነው። በቃ በጣም አሪፍ ነው። በሻይ ምናምን አሪፍ ነው ማለት ነው ውዶች። እዚህ ጋር ፍልፍል አስወድ ነው ባህራቴን እንግዲህ ፍልፍል አስወድ አድርጌያለሁኝ። ባህራት ሙሸከል አድርጌያለሁ። እዚህ ጋር ደግሞ ኩዝበራ ናሽፋ አድርግበታለሁ ማለት ነው። ከባህራት የምጠቀማቸው እነዚህን ብቻ ነው። በዚህ መልኩ እንግዲህ የለሐም መፍሩማችን እንደምትመለከቱት ውሃው መጦልናል ማለት ነው። ይሄ ጋር የተፈጨ ቲማቲማችንን በዚህ መልኩ እናደርጋለን። ያው እንግዲህ መጀመሪያ እንዳልኳችሁ ሙሉ ግብአቱን ባሳያችሁ ደስ ይለኛል፣ ግን ጊዜ ለመቆጠብ ስል ነው ማለት ነው እንደዚህ ያደረኩት። ያው ግን እስከ መጨረሻ ከተከታተላችሁት ሙሉ ግብአቱን ትመለከታላችሁ ማለት ነው። በዚህ መልኩ ይኸውላችሁ እንደዚህ ሆኖ እየበሰለልን ነው ማለት ነው።
እዚህ ጋር እንግዲህ ያው ሳልሳ እናደርግበታለን። ማጆን ጠማጥም ማለት ነው። የምር ተማሩ። በአሁኑ ሰዓት አስቸጋሪ ሆኗል። ምግብ ካልሰሩ አረቦች አያሰሩም። ወላሂ ሀቂቃ በጣም ከባድ ነው እና ምግብ መማሩ ለእኛም አንደኛ ይጠቅመናል። በደንብ አድርገን ስለምንሰራው ጸርቶን እንመገባለን። እነሱ ሲሆኑት እንግዲህ መቼም ታውቁታላችሁ እንዴት እንደሚሰሩ። ጨመር 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 ነው ሁሉንም ነገር እና እኛ ግን በጽዳት በስነ ስርዓት ስለምንሰራው እኛም ጸድቶን እንበላለን። ለእኛም ደግሞ አሪፍ ነው፣ ስራችንን አናበላሽም ማለት ነው። እና እንግዲህ እንደዚህ በዚህ መልኩ ካደረኩ በኋላ ከድኜ እስከ የሚበስል ተዋለሁ ማለት ነው። ያው ጨው ማድረጋችሁን እንዳትረሱ አድርጌያለሁኝ እኔ። እንግዲህ ውዶቼ በዚህ መልኩ ቆንጆ ሆኖ በስሎልናል ማለት ነው። እዚህ ጋር እንግዲህ እኔ ገስጢር ነው የምጠቀመው። እናንተ ደግሞ ምንድነው ሲኒያ መጠቀም ትችላላችሁ። ላኪን እኔ ገስጢር ጊዜ ለመቆጠብ ይረዳል ማለት ነው። የምጠቀመው ኹብዝ ሉብናኒ ነው የሚባለው። ኹብዝ ሉብናኒ ከሰፊው ማለት ነው ይሄ ነው። አሁን እንግዲህ ምን አደርጋለሁ እዚህ ጋር ቅድም ያዘጋጀነውን ስጋ በዚህ መልኩ እናደርግና ሙሉን እናዳርሰዋለን ማለት ነው። ሙሉን እናዳርሰዋለን። ከምር ግን በጣም ይጣፍጣል። ስሩና ደግሞ ሞክሩት። እናንተ ደግሞ ጣዕሙን ታውቁታላችሁ ማለት ነው ውዶች። የምር ግን በጣም ነው የሚጣፍጠው። እኛ ጋር በጣም ወደነዋል። እዚህ ጋር እንግዲህ እንደዚህ በዚህ መልኩ ሙሉን ካዳረስኩት በኋላ እኔ የምጠቀመው ሙንዘሬላ ይከንኛውን ነው። ጁምና ሙንዘሬላ ማለት ነው። በዚህ መልኩ ሙንዘሬላዬን አደርግና ከዛ እንግዲህ ያው ሁሉንም ቦታ አዳርሰውና ይኸውላችሁ በዚህ መልኩ ቆንጆ ሆኖልናል። የምር ሲያዩት ገና ማለት ነው ገና ሳይበስል ብሉኝ ብሉኝ ነው የሚለው። እንግዲህ ፍሩን እናደርገዋለን። በዚህ መልኩ ቆንጆ የሆነ እየበሰለልን ነው። የምር በጣም ቆንጆ ምግብ ነው። ተወዱታላችሁ፣ ሞክሩትና ከዛ እንዴት እንደሚጥም ደግሞ እናንተው ራሳችሁ መስክሩ። የምር ግን በጣም አሪፍ ምግብ ነው። ቀለል ያለ ምግብ ነው። ፒዛ ከውጭ ከምናምን ከማምጣት ይሄ በጣም አሪፍ ነው ማለት ነው። እና ውዶችዬ የዛሬ ምሳ ነው በነገራችን ላይ እኔ የምሰራው። የዛሬ ምሳችን ለእነሱ ምሳ ነው። አዎ ምሳ ነው። ዛሬ ምሳችን እንግዲህ በዚህ መልኩ ቆንጆ ሆኖ በስሎ በዚህ መልኩ ተዘጋጅቷል ማለት ነው። እዚህ ጋር እንግዲህ እናንተ እንደፈለጋችሁ መቆራረጥ ትችላላችሁ። እዚህ ጋር ምንድነው እንደዚህ እኔ የምቆርጠው እንደ ፒዛ አቆራረጥ እቆርጣለሁ። እናንተ በምትፈልጉት መልኩ ቆርጣችሁ ያው መጠቀም ትችላላችሁ ማለት ነው። የምሬን ነው የምነግራችሁ። ምግቡ በጣም አሪፍ ነው። ያኔ በጣም የሚጥም ምግብ ነው ማለት ነው። የአረቦች ልጆች ደግሞ በጣም ነው የሚወዱት ይሄንን ነገር። እንደዚህ አይነት ነገር ሲጀመር የአረብ ልጅ በጣም ነው የሚወዱት እና ስሩላቸው፣ እናንተም ተመገቡ እያልኩኝ እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ በያላችሁበት አላህ ይጠብቃችሁ እያልኩኝ በሌላ ቪዲዮ እንትን እንገናኛለን ማለት ነው። አያችሁት? ባይ ባይ።